ቀጥታ እገዳዎች ቤት ሄዶ ልጃችሁን ይቅርታ አድርጌያለሁ ያለምንም ገንዘብ በነፃ እንዳይገደል በነፃ ከእስር ቤት እንዲወጣ አውፍ ብያለሁ። በቀል ቀላል ነው። የቆሰለ ልብን በደም መመለስም ህጋዊ መብት ሊሆን ይችላል። ነገር ግን በዚህ በጭካኔ በናወዘች ዓለም ውስጥ ከበቀል ይልቅ ምህረትን፣ ከጥላቻ ይልቅ ፍቅርን፣ በሞት ፍርድ ሊሰየፍ ከቀረበ አንገት ላይ ደግሞ የሞት ገመድን አንስተው ህይወት የሚዘሩ ጥቂት ታላላቅ ነፍሶች አሉ። ዛሬ የምነግራችሁ ታሪክ እጅግ በጣም ልብ የሚሰብር አይናችሁን በእንባ የሚያጥብ ቢሆንም ዳግመኛ ግን በሰው ልጅነት ክብር እንድታምኑ ያደርጋቸዋል። እኚህ ከጀርባ በምስሉ የምትመለከቷቸው በሐዘን የጎበጡ በእጃቸው በትር የጨበጡ አዛውንት ዛሬ በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ የሰው ልጆችን እንባ ያረገፉ የሰው ልጅነትን የላቀ ከፍታ በተግባር ያሳዩ ታላቅ አባት ናቸው። ስማቸው ሼኽ ያሕያ ብን ቃኒስ አልቢሸሪ አልጋሕጣኒ ይባላል። እሳቸው በቀል ቀላል በሆነበት ደም በደም በሚታጠብበት ዓለም ውስጥ በጥላቻ ምትክ ፍቅርን፣ በሞት ፍርድ ምትክ ደግሞ ህይወትን መርጠው የአንዲት ምስኪን እናት እንባ በደስታ ያበሰሩ እውነተኛ የዘመናችን ጀግና ናቸው። ታሪኩ የተፈጸመው በሳዑዲ አረቢያ ደቡባዊ ግዛት በምትገኘው ዓሲር በተባለች ግዛት ነው። በዚህ አካባቢ የሚኖሩት ሼኽ ያሕያ በንደር የተባለውን ወጣት ልጃቸው በክብር በደስታና በብዙ ተስፋ አሳድገውት ነበር። በንደር ለአባቱ የአይን ማረፊያ የነገ ተስፋቸው ነበር። ነገር ግን በአንድ መጥፎ ቀን በወጣቶች መካከል በድንገት በተቀሰቀሰው የከረረ የቃላት ክርክርና ግጭት ምክንያት እጅግ በጣም አስደንጋጭ የሆነ ነገር ተፈጠረ። ያሲር የተባለው ወጣት የሼኽ ያሕያን ልጅ የበንደርን ህይወት ቀጠፈ። የአንድ አባት ዓለምም በአንዲት ጀንበር ፈረሰች። ልጃቸው በንደር በደም መሬት ላይ ወደቀ። የሼኽ ያሕያ ቤት በለቅሶና በከባድ ሐዘን ተሞላ። ወጣቱ ገዳይ ያሲር በቁጥጥር ስር ውሎ ወደ ወህኒ ቤት ተወረወረ። ጉዳዩም በፍርድ ቤት ሲታይ ለዓመታት በከፍተኛ ጭንቀት በእስር ቤት ላይ ቆየ። በእነዚህ ዓመታት ውስጥ የሼኽ ያሕያ ልብ በሐዘን ሲደማ፣ የወጣቱ ገዳይ የያሲር ወላጅ እናት ደግሞ በጭንቀት ውስጥ ሆነው ያላለቀሱበት አንድም ቀን አልነበረም። በመጨረሻም የሳዑዲ ፍርድ ቤት ገዳዩ ያሲር በሞት ቅጣት እንዲቀጣ የማይቀለበስ ውሳኔ አስተላለፈ። ለሼኽ ያሕያ ቤተሰቦች እባካቸው ይቅር በሉ በሚሉ የሀገሪቷ ታላላቅ ታዋቂ ሽማግሌዎች አማካኝነት በሚሊዮኖች የሚቆጠር ገንዘብ የደም ካሳ ቀረበላቸው። ሼኹ ግን የገንዘብ ካሳውን በፍጹም ሊቀበሉት አልቻሉም። እኔ የልጄን ደም በገንዘብ አልለውጥም፣ የልጄ ነፍስም አልሸጥም በማለት በሚሊዮኖች የሚቆጠሩ ለካሳ የቀረበላቸውን ገንዘብ ውድቅ አደረጉ። ይህን ተከትሎ የፍርድ መፈጸሚያ ጊዜ ተቆረጠ። ህይወቱ ሊቀጭ። ወጣቱ ያሲር የመጨረሻው እስትንፋስ ሊተነፍስ 15 ሰዓታት ብቻ ቀሩ። ሰዓቱ በፈጠነ ቁጥር በአንዲት ምስኪን እናት ቤት ውስጥ የአንዲት እናት ልብ በሐዘን ሊቆም ደርሶ ነበር። ያሲር ለሷ ብቸኛ ልጇ፣ የቤቷ ምሰሶና ታማሚ አካሏን የሚንከባከብላት ብቸኛ ደጋፊዋ ነበር። እናት በልጇ የመጨረሻ ዋዜማ በእንባ ትታጠብ ነበር። ለልጇ መዳን ተስፋ ቆርጣ የመጨረሻውን የሞት ወሬ እየጠበቀች ነው። ጊዜው ፈጽሞ አልቋል። ያሲር ሊሞት ሰዓታት ብቻ ሲቀሩት ፍርድ ቤቱም ሆነ የገዳዩ ቤተሰቦች ጨርሶ ያልጠበቁት ታላቅ ተአምር ተፈጠረ። እኚህ ከጀርባ በምስሉ ላይ የምትመለከቷቸው የሟች ወላጅ አባት በሐዘን የዛለውን አካላቸው አበርትተው በትራቸውን እየተመረኮዙ ወደ ገዳዩ ወጣት እናት ደጃፍ በአካል አመሩ። ልጇን ልታጣ ሰዓታት እየቆጠረች ያለችውን የገዳዩን እናት አገኟት። ሼኽ ያሕያ ወደ እናቲቱ ተጠግተው እጃቸውን ዘርግተው በሰበሰበ ድምፃቸው እንዲህ አሉ። እኔ ያሲርን ለአላህ ብዬ ያለምንም የገንዘብ ካሳ ሙሉ ለሙሉ ይቅር ብየዋለሁ አሉ። أنا جاي اليوم ما يفي عني ياسر وجه الله والوجهك وجه سلمان بن عبد العزيز وجه محمد بن سلمان ይህንን ታላቅ የምስራች የሰሙ በቦታው ላይ የነበሩ ሰዎች በሙሉ በከፍተኛ ድምፅ ማልቀስ ጀመሩ። የታማሚዋ እናት እግሮች አልታዘዛሉ። ከደስታዋ ብዛት የተነሳ ከዓይኗ የሚጎርፈው እንባ መላ አካሏን አጠበው። የልጇን ሕይወት ያዳነውን ከሞት መንጋጋ የመለሰውን የሟችን አባት እግር ለመሳም ስትሞክር ሼኽ ያሕያ ግን ከለከሏት። እንዲያውም ራሳቸው ጎንበስ ብለው የገዳዩን እናት ራስ ሳሟት፣ በታላቅ ክብርም አጽናኗት። ሼኽ ያሕያ አልብስሪ በቦታው ላይ ለነበሩ ሰዎች በሙሉ እንዲህ አሉ። የልጄ ደም ዋጋ የለውም። እኔ ምንዳዬን የምፈልገው ከአላህ ዘንድ ነው። እኔ በሕይወት እያለው በዚች እናት ላይ ምንም አይነት ውርደትና ችግር እንዲደርስባት
አልፈቅድም አሉ። ይህ ነው እንግዲህ የእውነተኛ የይቅርታ ትርጉም። አባት ልጃቸው በንደር በሞት ቢያጡም ሌላኛዋ የልጇን ሞት ለመስማት ሰዓታት ስትቆጥር ለነበረችው ምስኪን እናት ግን ልጇን መለሱላት። በጥላቻ በተሞላች በቀል በነገሰባት ዓለም ውስጥ ፍቅርና ምህረት ሁልጊዜም እንደሚያሸንፉ በተግባር አሳዩ። የሰው ልጅ የመጨረሻው ጥግ ይቅርታ ነው። ለመሆኑ እናንተ በጥላቻ ምትክ ይህንን ያህል ትልቅ ምህረት ለማድረግ ልባችሁ ይፈቅዳል? ይህ ታሪክ ልባችሁ ከነካው ሰብአዊነት አሁንም በምድር ላይ እንዳለ ለማሳየት ቪዲዮውን ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ለዓለም አጋሩ። የአረብኛውን ንግግር ወደ አማርኛ ተርጉም ያቀረብኩላችሁ እኔ ብሬክስ ሀበሻዊ ነኝ። ቸር ያሰማን። እኔ ሁልጊዜ የምመኘው ነገር ቢኖርም ሳዑዲ ላይ ያለው ህግ በኢትዮጵያ ላይ ቢሰፍን፣ በኢትዮጵያ ላይ ቢጸድቅ። አንተ ስንቱ ባለጌ ልጃቸው ምንም ቤተሰብ በማያውቁበት ቦታ ሄዶ ሰው ገሎ ለቤተሰቡ የማይጠቅም ሰው ባጠፋው ጥፋት ቤተሰቡ ከንብረቱ ከቀየው ተፈናቅሎ ባይተዋር ስደተኛ ይሆናል እኮ እኛ ሀገር። እንደዚህ ነው የሚሆነው እኛ ሀገር። እኔ አረቦችን በጣም ነው የምወዳቸው፣ ህጋቸው ያስደስተኛል። በተለይ በሟችና በገዳይ ላይ የሚወስዱት እርምጃ በጣም ያረካኛል። እርግጥ ነው የገደለ ይገደል የሚለው የሸሪዓ ህግ ቢሆንም አረቦች ግን በተግባር በደንብ አድርገው አመጣጥነው ነው የሚሰሩት። ለምሳሌ የኔ ልጅ ወይም የኔ ወንድም የሌላን ቤተሰብ ተገደለ፣ በኔ ላይ ስጋት ይመጣል ብዬ ምንም ችግር ይመጣል ብዬ ምንም አልሰጋም። የሟች ቤት ይሄ የገዳይ ቤት ይሄ ቢሆን በር ለበር ቢሆንም ተፈልጎ ያው የገደለው ሰው እስከሚያዝ ድረስ ተይዞም በመንግስት ቁጥጥር ስር ቀርቦ ለሟች ወገን ይገደልላችሁ ወይስ ይማር እስከሚባል ድረስ በሟች ቤተሰብ ላይ አንድም አይነት ትንኮሳ አይደረግም። ከቤታቸው አይፈናቀሉም፣ ከቀያቸው አይፈናቀሉም፣ ከስራቸው አይፈናቀሉም። ኖርማል። ይህ ኢትዮጵያ ላይ መጽደቅ አለበት እና ምን ማለት ፈልጌ ነው? ሁለተኛ የጎሳ ትብብርነታቸው። ለምሳሌ ብሔር ለብሔር ያላቸው መከባበር። ለምሳሌ የኛ ጎሳ አንድ ሰው ገሎ ከሆነ ከሌላው ጎሳ የሌላው ጎሳ 100 ሚሊዮን የሚሆን ብር ከተጠየቀ ምንድን የሚያደርጉት? የኔ ወንድም ገሎ የኔ ወንድም ከሞት እንዲድን 100 ሚሊዮን ብር ከተጠየቀ እኔ እንደማንኛውም ሰው 50 ብር ከሆነ የሚዋጣው 50 ብር ነው የማዋጣው። 100 ብር ከሆነ 100 ብር ነው የማዋጣው። በጎሳ ይደነግግባቸዋል። ሙሉ ጎሳው በቤት ስንት ወንድ ልጅ እንዳለው በወንድ ልጅ በሴት ልጅ በሰው ገንዘብ እንዳዋጣ ይደረግና የ100 ሚሊዮን ብር ተዋጥቶ በጎሳው ለሟች ወገን ተከፍሎ ገዳይ ከእስር ቤት ይወጣና ኖርማል ኑሮውን ይቀጥላል። ይሄ የሚሆነው ግን የሟች ወገን ይሄን ያህል ገንዘብ ተከፈለኝ ተመገደል አፍለዋለሁ ሲል ነው። የሟች ወገን ይገደልልኝ ካለ መንግስት የሚያገባው የለውም። በቀጥታ ወስደው አንገቱን ነው የሚቆርጡት። መንግስት ምንም የሚያገባው መንግስት ያለው ግዴታ ገዳይን ፈልጎ መያዝ ብቻ ነው። ከያዘ በኋላ የሚወስነው የሟች ወገን ነው። ይሞትም ይዳ ነው በነፃ የሚልቀቁት። እና በጣም ካስደነቀኝ ነገር ይሄ በፎቶ የምታዩት ሰውዬ ሼክ ያህያ ጋህጣኒ ይባላል። የሌላ ሰው ልጁን ይገልበታል ከዓመታት በፊት። ገዳይም በቁጥጥር ስር ውሎ እስር ቤት ይገባል። የመንግስት እስራት ግዴታውን እስከሚጨርስ የገዳይ ወገን ወደ ሟች ወገን በጣም ትልልቅ የተከበሩ ሸሆችን የተከበሩ ባለስልጣኖችን የጎሳ መሪዎችን ሲልኩ ከርመዋል። ብር እንክፈልና በሚሊዮን የሚቆጠር ብር እንክፈልህና ልጃችንን ከሞት ታደግልን የሚል ኑዛዜ ሲያደርጉ ቆይተዋል። የዚህ ሰውዬ ግን የልጁ አባት በጭራሽ እኔ ልጄን በገንዘብ አልቀይረውም፣ የልጄ ገዳይ ይገደል ነው የምለው። ከዚህ በኋላ ምንም አይነት ሰውም አትላኩ፣ ሽማግሌም አትላኩ፣ እኔ
የልጄ ገዳይ እንዲገደል ነው የምፈልገው ብሎ በሩን ይዘጋል ለረጅም ወራት ለረጅም ዓመታት። ከዛ በኋላ ገዳይ የመንግስት እስር ግዴታውን ጨርሶ የሟች ወገን ይቅርታ ስላላለው ለመገደል አንገቱ ለመቆረጥ በተዘጋጀበት ሰዓት ይህ የተባረከ ሰውዬ በቀጥታ ያ ሁሉ መንግስታት ያ ሁሉ ባለስልጣናት ያ ሁሉ የጎሳ መሪዎች ቤቱ እየመጡ ሲለምኑት እምቢ ያለ ሰውዬ በኋላ አላህ ልቡን ሲመራው አላህ ሲያገራው ተነስቶ ቀጥታ እገዳዎች ቤት ሂዶ ልጃችሁን ይቅርታ አድርጌያለሁ ያለምንም ገንዘብ በነፃ እንዳይገደል በነፃ ከእስር ቤት እንደወጣ አውፍ ብያለሁ። ይሄ ብቻ አይደለም፣ የገዳይን እናት ራሷን ስሞ ተመለሰ። ይሄ በአረቦች አንድን ሰው የገዳይህን ወገን ራስ መሳም ይሄ በጣም ከባድ ነው። ምን አይነት ልቡ በጣም ጥሩ ሰው ነው። እና በጣም አሁን ሶሻል ሚዲያው ላይ እየተዘዋወረ ነው ያለው። በሀገራችን እንዳለ ህግ ቢጸድቅ በጣም ጥሩ ይመስለኛል። ያው ወደፊት እናደርገዋለን። ይሄ የሸሪዓ ህግ ብቻ ሊሆን አይገባም። ይሄ ለሰው ልጅ ፍትህ መስጠት፣ ምንም ወንጀል ላይ ያልተሳተፈ ሰው አለማንገላታት፣ አለማፈናቀል፣ ትኩረት የሚያደርገው ወንጀለኛውን ብቻና ብቻ። እኔ አረቦች ይመቻችሁ ብያለሁ። ሼህ ያህያ ጋጣኒ ታያልክ